እሺ እናንተ ግን እና ዩቲዩበሮችን በጣም የታዘብካችሁ እውነት ለመናገር እኔ ስፖስት የራሴን ፎቶ አርጌ የራሴን መስራት አልችልም ማለት ነው? ወይም ደግሞ ስለ ጥሩ ሰዎች ፎቶ ሲለጠፍላችሁ አታዩም ማለት ነው? የግድ ሩታና አብርሃም ሄርሜላ አብርሽ ምናምን ነገር ሲሆኑ ብቻ ነው ማለት ነው ላይክ የምታረጉት ኮመንት የምትሰጡት ቪዲዮ የምታዩት? በዚህ አይነት በቃ የነሱን ብሰራም ባልሰራም የነሱን ፎቶ መለጠፍ አለብኝ ማለት ነው። ለማንኛውም ግን ወደ ገደለው ስገባላችሁ ምን እንዳስጠላኝ ታውቃላችሁ? ሚዲያ ላይ ይሄ እርጉዝ ሴት የተንኮሏን ጥግ ማየትና ሳታረግዝ አረገዝኩ የምትል የሰው ትዳር ለመበጥበጥ የምትመጣ ሴቶችን ማየት ጠላሁኝ። ያለቅ ሴቶችን ማየት ጠላሁኝ። ያውም የማይፈለጉበት ቦታ ላይ እየተገኙ ማለት ነው፣ እየተዋረዱ። ለምሳሌ አሁን ዛሬ ብሩክ ምንድነው ያላት ያቺ እዩ የምትባሏል ማለት ነው የአንገቱን አውልቆ ሲሰጣት የማትፈልግ እሱ ራሱ መቼም ምንድነው ያለችው መቼም እንደማያስከፋኝና እንደማያስቀየመኝ እርግጠኛ ነኝ አለች። ጭራሽ ካሁን በፊት ካስቀየመሽ በላይ አስቀይሞሽ እንደሚሄድ ማወቅ አለብሽ ከዚህ በኋላ ራሱ ብትጠሪው ማለት ነው። የግድ ልጁ አባቱን ፈልገሽ ልክ ልጁ አባቱን እንዲያውቅ አስደርጊው፣ እንክብካቤ እንዲያደርገው። ልጁ የኔ አይደለም ከኔ አላረገሽም ከኔ ጋር አልተኛሽም እኔ ምንም አላረኩሽም ብሎ ካለሽ አለቀ። ለልጅሽ አባት የሚሆነውን ከማን ጋር ግንኙነት እንዳደረግሽ አስቢና የልጅሽን አባት ፈልጊና አግኚ። ወጥቶ ዲኤንኤ እስከሚመረመር ዲኤንኤ ቢመረመርም ያው ገንዘብ ሰጣችሁ የዛሬ ዶክተሮች እንደሆነ መቀየር ልማዳቸው ነው። ገንዘብ ከተሰጣቸው ይቀይሩና ይሰጣሉ። ራሱ አይኑን አፍጦ ሄዶ ራሱ ደም ሰጥቶ ራሱ ሄዶ በአካል ካልተቀበለ በስተቀር ለማረጋገጥ ማለት ነው። ምክንያቱም ሴቶቹ የዚህን ያህል ጥግ እየሄዱ ስለሆነ ማለት ነው። ትላንትና ሃይሚን ሄዳ ያላረገቻት ያላለቻት ነገር ሲናናቁ በዚህ ተናንቀው እቺ ብሩክ ሲመጣ ሲንቃት፣ ሃይሚ ጋር ስትሄድ ሲንቃት፣ ጓደኞቹ ጋር ስትሄድ ስትናቅ፣ ወንድሞቹ ጋር ስትሄድ ስትናቅ፣ በዛም ስትረገጥ ስትገፋ እንደ ሆዳችሁ ውስጥ ያሉት ህፃናቶች እንደው አሳዘኑኝ። መንከራተት ሆነ ስማቸው መንገደኞች። በዛም ትሄዳላችሁ። ልጆቻችሁ ከወዳችሁ ሲወጡ ነገረኞች፣ መንገደኞች፣ መደዴዎች ሆኖ ነው የሚያድጉት። ምክንያቱም አንቺ ስርዓትሽን ካለሽ ሆድሽ ውስጥ ያለው ያንቺን ነገር እኮ ነው ይዞ የሚያድገው። ነገረኛ ሆኖ ነው የሚወጣው። ወንድሚውን ሴት የሆነ በቃ በጣም የሚያስጠላ መንገደኛ ሆኖ ነው የሚወጣው። ልጆቹ ወዳችሁ ውስጥ ያሉትን አቃጥላችሁ 1 ኪሎ ልጅ ነው እየወለዳችሁ ያላችሁት። ሩታ 1 ኪሎ እንደወለደችው እናንተም አሁን 1 ኪሎ። የሰው ልጅ እንዴት 1 ኪሎ ልጅ ይወልዳል? 1 ኪሎ ልጅ እኮ ማለት አስቡት። ሰው 3 ነጥብ 4 ነጥብ ልጅ ይወልዳል። እናንተ 1 ኪሎ። ምክንያቱም ለጠራችሁ ሁሉ ስትሄዱ ለቀጠራችሁ ሁሉ ስትሄዱ መንገደኛውን ሄዳችሁ እንዴት እንዲታረጊያለሽ እንዴት በነገር አብዳችሁ እርጉዝ ሴት ተመልከቱ ስትወልድ እንክብካቤ እርጉዞና ሲደረግላትና ከወለደች በኋላ እንክብካቤ ሲደረግላት እንዴት እንደምታምር እንደ ብርቱካን ነው የምትመስለው። ነፂናውን ተመልከቷት የእንትናህት ማለት ነው። እርግዝናዋ እንዴት አባቱ እንደሚያምር ማሻአላ ካይን ያውጣትና ግን ወልዳለች። እንዴት እንደምታምር በቃ እርጉዝ ሴት እንክብካቤ ሲደረግላት አርፋ ስትቀመጥ ያማራትን ስትበላ ያረገዘችው ባሏ የሆነ ነገር ሲያደርግላት ሰውነቷ እያማረ ልጇ ሆድ ውስጥ እየፋፋ እሷ ራሷ በቃ በጣም ውብ እየሆነች ትመጣና ልክ ልጁ ስትወልድ ልጁ ሲወለድም ልጁ የፋፋ 2 ኪሎ 3 ኪሎ 4 ኪሎ ልጅ ይወለዳል። ከዛ በቃ በእንክብካቤ ደግሞ አራስ ቤት ውስጥ ደግሞ ይበልጥ እንቦቆቅላ የሆነች ተመልሳ እንደ አዲስ ልጃገረድ ሆና ትወጣለች። እናንተ ሚዲያ ላይ አባት ያልሆነውን አባት ነው እያላችሁ ለልጁ የምታስተምሩት። ሆድ ውስጥ አባቱ ያልሆነውን ልጁ ሆድ ውስጥ ነው እያወቀ ያለው። አባቴ ማን ይሆን ብሎ በጥርጣሬ ነው የተረገዘው። በጥርጣሬ ነው በቃ ሲወጣ አባቴ ማን ይሆን እያለ ነው እየተጠራጠረ የሚወጣውና የሚያድገው በራሱ ማለት ደግሞ ልክ ጥሩ ነገር እንደሰሩኩ ልጅክ ነገ አባቴ ነው እንዴ ብለው ይላሉ። እራሳቸው ክፋት እየሰሩ ክፋት እያስተማሩ ለልጆቻቸው እንዴት እንደሚመላለሱ አሁን ማነች ልጁን እንትን ጨው አደረጉት። በቃ በየቦታው ላይ የሚገባ ጨው። አሁን
አሁንማ በወንዶቹ ሁላ ተነስቷል። ወንዶቹ ማንም ሰው አጠገቡ እንዳይደርስ ህፃን ልጅ አይደለም እንደፈለገውን ወንድ ስለቀያየረ አንዱ ሴት ስለቀያየረች አንዲት ወንድ ስለተቀያየረ አይደለም። ያንን ፍፄ የተናገረው እውነቱ ነው። በነገራችን ላይ ይሄ ማን ነው የሚባለው ልጅ በጣም ነው የሚያስጠላኝ። የሆነ ሉጢ ነገር ነው የሚመስለኝ። ሴት ማን ነው ይሄ ሙስሊሙ ልጅ ማን ነበረ ስሙ? የነ ብሩክ ሰፈር ልጅ ማለት ነው። እንዴት እንደሚያስጠላ ንግግር ያቀበት ምንም የሆነ ሴት ነገር። ከእንግዲህ በኋላ አጠገቡ እንዳደርስ መጀመሪያ የራስህን ህይወት አስተካክለና ከዛ ፍፄ ማለት ከመጀመሪያ እስካሁን ድረስ እንዴት ለብሩክና ለሃይሚ አንድ መሆን የሚታገል የሚሯሯጥ ልጅ ነው። ዛሬ አንተ መተህ ምንነቱንም ምንም ሳታቅ አንተ መተህ ውጣ ግባ፣ ማንም ሰው አጠገቡ እንዳይደርስ ማንም እንዳይደውልለት ምናምን እያላችሁ አታስቆሙት። እልቅ ካሜራ ማኖቻችሁ ናቸው ቦታም የሚጠቁሙባችሁ ያላችሁበትን ቦታ እንዲነግሯችሁ የሚያደርጉት። ይደውሉና የት ነህ ከለቤት ቤት ቦታው የት ነው ይጠይቃሉ። ካሜራማን ስለሚከፈለው እዛም ካሜራ ይዞ ስለሚሄድ ካሜራማኖቻችሁን ጠይቁና ካሜራማኖቻችሁ ናቸው አለቀ ቤቶቻችሁን የሚያሳዩት ያላችሁበትን የሚጠቁሙት የት እንደሆናችሁ ከነ ሁሉ ነገራችሁ የሚጠቁሙት እነሱ ካሜራማኖቹ እንጂ ጓደኛ አይደለም። ስለዚህ ፍፄን እንደዚህ የኔ ያልከፍ ዝቅ ማድረግ ቤካ እንኳን ያው ከመጀመሪያውኑ ቢልጮ ስለሆነ እሱ መላጣው ነው መሰለኝ የሚያስበው። ከመጀመሪያ ጀምሮ ከእዩ ጋራ ጭራጭራ ሆኖ መጣ። ዛሬ ላይ ደግሞ መጥቶ ከሌላ ሴት ጋር እንደዚህ ምናምን። በነገራችን ላይ ማንም ህፃን ልጅ የለም ሚዲያ ላይ ማንም ሆን ብላችሁ አውቃችሁ የምታደርጉት ነገር ካልሆነ በስተቀር ማንንም መክሮ ማንም ለማንም አስተምሮ አይደለም ሚዲያ ላይ የሚወጣው ወይም ከሚዲያ ጀርባ ላይ የሚሄደው ማለት ነው። እያንዳንዱ ህሊና የተሰጠክ በሙሉ የራስን ቆም ብለህ አስበህና ለራስህ እንድትሆን እንጂ ሰው መክሮክ የቤተሰብ ምክር ባውን ሰዓት ላይ አልጠቀማችሁ እንኳን ጓደኛ ማለት ነው። ጓደኛ ገደል ነው የሚከትክ። ጓደኛ መቼም ትክክለኛ መስመር መርቶክ ወይም ትክክለኛ ነገርን አስተምሮክ አያውቅም። ብዙዎቹን እያየን ስለሆነ ማለት ነው። ስለዚህ የሴቶቻችን ፋፊናውን ተመልከቷት። ውብዬ አንዳንዴ ለነገሩ እንዲሄድላችሁ ስለምትፈልጉ ነው። ውብዬ አሁን ልጅቷን አገተቻትና ታስወጣል። ነገ ደግሞ ትለቃትና ሰው ለህግ አሳልፎ ከህግ አስከባሪ ሰጥቶ ያለውን ነገር እንድታስወጣ የሚያስፈራራትንም በገንዘብ የሚያረጋትን ማድረግ ሲገባት ታሲዛትና ታስለቅቃታለች። የውሸት እንትን እያለቻት ማለት ነው። ከዛ ያ ነገር ሳይጣራ ይለቀቃል። ህፃን ልጅ እስከማጋት ባሏን እሺ እንትን አለችው። እቺን ደግሞ ዛሬ ይዘሻት ጠይቀሻት እስከ ወዲያኛው አጠገብሽ እንዳደርስ ያለው ነገር በህግ ማስጨረስ አለቀ በቃ። የእንትናን እናት አሁን ተመልከቷት፣ ያላዛርን እናት። እኔ እኮ ጉራ ነው የሚመስላችሁ፣ ብርቅ ነው የሚመስላችሁ። በቃ ሚዲያ ላይ ልጅሽ አንዴ ካገባ በኋላ ለሌላ ሴት ምንድነው እሱ ራስን አሳልፎ መስጠት፣ እንደዚህ መርከስ። አንቺ ትዳርሽን ካልመራሽ ልጅሽ ትዳሩን እንዲመራ መልቀቅ አለቀ። አንቺ ትዳርሽን ለቀሽ መተሽ የልጅሽን ትዳር ደግሞ ወጥወጥ የለብሽም። ትልቅ ነሽ፣ እንደ ትልቅነት ተከብረሽ ልጆችን ማሳደግ። ሌላ ሴት የምትንከባከበኝ ምን የምትለኝ እሱ ያገባት እኮ አንቺ እንድትንከባከበሽ እግርሽን እንድታጥብሽ ሰራተኛሽ ልትሆንሽ አለ። እሷ ተማሪ ከሆነች ትምህርቷን ትዳሯን እንጂ ሰው በሳምንትም አንዴ በ15 ቀንም ልጁ ቤት ሲሄድ ሊንከባከበው ይችላል። ከዛ በተረፈ እዛ ቤት ውስጥ ተቀምጠሽ ክላስ ተሰጥቶሽ ያንቺን እንግዶች ያንቺን ምንሽን እንደ ሰራተኛ አዘሻት ሂጂ ብለሻት ነይ ብለሻት አርጊ ብለሻት ይከብዳል በጣም። ከንግግራችሁ የሚወጣው በራሱ በጣም ይከብዳል። ነገ ዞራችሁ አንድ ለምትወጡ ይቅርታችሁን ካልተቀባበላችሁ መራራቅ አለቀ። ህመምሽን ነው ማስታመም ያለብሽ ወይስ ነገር ነው ጭንቅላት ውስጥ እያሳታመምሽ ያለሽው? በሽተኛ ነሽ፣ በሽታሽን ለህክምና ነው የመጣሽው። ህመምሽን አስታመሽ ወደ ቦታሽ ወደ ልጆችሽ ሄድ። ህመምሽን ማስታመም ካልቻልሽ ደግሞ ጤነኛ ከሆንሽ ታያቸው ልጆቹን ውጪ ከህይወታቸው። እና አንቺ ያገናኘሽ እንደሆነ ገና ትዳራቸው አመት ሳይሞላ መለያየት መፋታት አለባቸው ነው ባንቺ በአገናኘሽዋ ሴትዮ። ሰው እንኳን ልጁን ለጥሩ ሰው ማንንም ያጋባል፣ ማንንም ያስተዋውቃል፣ ጥሩ ሰው ከሆነ ማለት ነው። አለቀ። አንቺ ራስሽንም ሰቂ፣ አንቺ የልጁ ሚስት ለአንቺ ሰራተኛ እንድትሆን ምናምን አይደለም። እና የምትናገሩትና የምትሰሩትን ነገር ጥንቃቄ አድርጉ። ለማንኛውም ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ አበረታቱኝ። ኪችን ነኝ ያለሁት። ብጥብጥ አለ። ይመቻችሁ።
ጨረስኩ።